አብርሽ እህት ዛሬ አብርሽ ልክ ነው አለች። ዛሬ ደግሞ ማለት ነው ልክ ነው ያለችበት መንገድ ግን ሰላም ጤና ይስጠልን። ውድና የተከበራችሁ የኔ ቤተሰቦች እንዴት አመሻችሁልኝ? የኔ ውድ እህቶች ማለት ነው ሰላም ናችሁ ወይ? ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልኝ። እንግዲህ ወደ ዋና ጉዳይ ሳልገባ በዚህ አጋጣሚ ረመዳን እንዴት ይዟችኋል? ጾሙ እንዴት ይዟችኋል? ውድ እህት ወንድሞቼ፣ የክርስቲያን እምነት ተከታይ የሙስሊም እምነት ተከታዮች በሙሉ ማለት ነው ጾሙን እንግዲህ እግዚአብሔር ሁላችንም ሰላም አስጀምሮ ሰላም ያስጨርሰን እያልኩ እንግዲህ እንኳን አደረሳችሁ ብያለሁ። ለፋሲካ ጾምም ብቆይም ያው ረመዳንም መብሩክ ብለናል ማለት ነው የኔ ውዶች። ወደ መጣውበት ጉዳይ ስገባ እንግዲህ ያው የአብርሽና የሩታ ጉዳይ እንግዲህ መቋጫ ያጣ ጉዳይ ሆኗል። ለሁላችንም እንግዲህ ግራ የገባን ሆናል። አብርሽ አሁን ላይ እንግዲህ እህትየው ቡዜ እንግዲህ አብርሽ ልክ ነው ያለችበት ዋና ምክንያት ያው የበፊቱ ፍርሃት ስላለበት ነው። ያፈቅራታል። ፍቅሩ እስካሁን ከልቡ እንዳልወጣ ስለሚወዳትም ነው እንደዚህ የሚሆነው። ፍርሃትም ያደረበት ስለሚወዳት ነው። ማይወዳት ቢሆን ምንም ነገር አይናገርም፣ ምንም መስሎ አይታየውም ነበረ። ፍርሃቱም ደግሞ የበፊቱ ያው ሩታ ያደረገችው ነገር ነው በማለት እንግዲህ ወንድሟንም ጠርታ የአብርሽ ነገር አልያዝ አልጨበጥ ብሎናል፣ ምንድን ነው የሚሻለው በሚል ከወንድሟ ጋር እንግዲህ ተወያይታ ነበር ከዴቭ ጋር ማለት ነው። ዴቭም እንግዲህ አብርሽ እንደዚህ አይነት ልጅ አይደለም፣ እኔ ራሱ ግራ ገብቶኛል፣ ለእኔም ሊጨበጥልኝ አልቻለም። ትናንትና ያው እኛን ቁጭ አድርጎ አካኪ ዘራህ ብሎ ነው እኛን ጥሎን የወጣው። አብርሽ እንደዚህ አይነት ልጅ አልነበረም። ውስጡ ምን እንዳለ እኔም ሊገባኝም ልረዳውም አልቻልኩም። በስልክም እያወራ ነው ግን ምንም ውስጡን ልረዳው አልቻልኩም በማለት ያው እንግዲህ ያው በግድ የሚሆን ነገር እንደሌለና ሁለቱንም ለትንሽ ጊዜ መተው እኔ እንደኔ ሁለቱንም መተው ነው በቃ። አብርሽም እስቲ ትንሽ ጊዜ ይጨፍር፣ እስቲ ይጨፍርና ወደ ራሱ ፍርሃት መቼም የሆነ ትንሽ ምክንያት አገኘ። ያ ሩት ያደረገችው ነገር የሱን ፍርሃት አደረበታልን ሁላችንም እህቶቹ። እሺ ሲቀጥል ደግሞ ትናንትና አንድ ምክንያት አገኘ። ዳኒ ሚሽናችን እንዲህ ነው አለ፣ በዛም አበደ፣ ያዙ ይልቀቁኝ አለ። ሁለት ምክንያት አገኘ አብርሽ ማለት ነውና በነገራችን ላይ ቡዜ ምን ስትለው የሰማዋት ብሩክም አቤልም ሩታን አትመኗት፣ ድጋሜ ልጁ ይጎዳል፣ ልትጫወትበት ነው አሉኝ አቤልና ብሩክ። ቤዛዬ ሲጀመር እኮ አቤልና ብሩክ እኮ ሩታና አብርሽ አንድ ላይ ተዳራቸው እንዲቀጥል አንድ ላይ እንዲሆኑ እኮ አይፈልጉም። ይሄ እኮ ግልጽ ነው፣ አንቺም ልትረጁ ይገባል። ሄርሜላን ለማጋባት ነው እነሱ አብርሽን ከሄርሜላ ጋር ሊያጋቡ ስለሚፈልጉ ነው እንደዚህ የሚሉት ማለት ነው እንጂ ሩታ መቼም እናንተን የሚያካክል ትልልቅ ሰው መሀል ላይ ገብቶ በዚህ ልክ ድጋሚ አብርሽን ትበቀለዋለች ብዬ ለእኔ እንጃ ቅንጣታን ለማሰብ ይከብደኛል። ብሩክና አቤል ያው ሄርሜላ ትንሽ ነገር ሸጎጥ ስለምታደርግላቸው ሆዳሞች ስለሆኑ በገንዘብ አይምሯቸውን ይሸጡ ስለሆኑ ለሄርሜላ ስለሚገዙ በገንዘብ የሆነች ነገር ታረግላቸዋለች ይመስለኛል። ሩታ ደግሞ በገንዘብ የምትገዛም ልጅ አይደለችም። ሩታ ጋር ምንም ስላላገኙ ሄርሜላ የሆነ ነገር ስለምሸጉጥላቸው ህሊናቸውን ሆዳቸውን ስለደፈነች በገንዘብ ለዛ ነው እንጂ አሁን ድጋሚ መቼም እናንተ ቁጭ ብላችሁ እንደ ሽማግሌ ምንድነው የምትፈልጊው እያላችሁ ጠይቃችሁ አዋይታችሁ ሁለቱን ብታስታርቁ በፍጹም ሩታ ድጋሚ ያደረገችውን ስህተት አታደርግም። እንዴ ሰው እኮ ናት፣ ታስባለች። እናንተ ልክ ለሷ ክብር የሰጣችኋትን ያህል እሷም እኮ ለእናንተ ክብር አላት አይደል? እናንተ ተቀምጣችሁ ለሁለቱ ደክማችሁ ብታስታርቋችሁ ነገ አብርሽን ቤተሰቦቹ ያስታርቁትን እርቅ መልሳ በቀል ነው ብትል እች ልጅ አይምሯ ምን አይነት አይምሮ ቢኖራት ነው? ለእናንተ ክብር የላትም ማለት ነው ይህን ነገር ካደረገች በድጋሚ። ሲቀጥል ደግሞ ሩታ እናንተ የምትወዷትና ለእናንተም ክብር አላት። እናንተን የምትሰማ የምታዳምጥ ልጅ ናት አይደለ? ምን ያህል እንደምታከብራችሁ እናንተ ምን ያህል እንደምታከብሯት እኛም እየተረዳን ነው። ለሩታ ያላችሁ ቦታ አብርሽና ሩታን ለማስማማትም የሄዳችሁበትን መንገድ እያየ ነው። ሲቀጥል ደግሞ ቤዛ ለፈተናም እንኳን ብዬው ፈትኛዋለሁ ወንድሜን አንድ ቦታ እንዲረጋጋ ስለፈለው ከዛሽ ጋር ፈትኛው ያችንም እንደማይፈልጋት ነው የነገረኝ ብለሻል። አዎ ሄርሜላንም ጊዜያዊ ነው። ባለፈኛም ሰምተናል። እንደ እህቴ እንደ እናቴ ናት እያለ እኮ ነው ሄርሜላ። እንደውም እንደ እህቴ እያለ ነበር ሲያወራት እና ሁሌ ማግባት እንደማይፈልግ ነው ግልጽ ነው። ከሄርሜላ ጋር አብርሽ በፍጹም ትዳርም የሆነ ነገርም አይፈልግም። አሁን እንዳላችሁት ትንሽ ጨፍሮ አልወጣለትም አብርሽ። ወደ ትዳሩ ከተመለሰ ከሄርሜላ ላይ ይገናኝ ነው እንደ በፊቱ እዛም ላይል ነው። ወደ ልጁ ወደ ቤቱ ሊሰበሰብ ነው። ያ ጭንቆኑበት ነው እንጂ በፍጹም ሩታ ድጋሜ እንደማትጎዳው በእናንተ ላይ በደንብ አድርጎ ልቦና ያውቃል። በደንብ አድርጎ ለእኔ ያን የሚሰማኝ ቤተሰቦች እና
አሁን ላይ ልጅ አይደለም፣ እሱ ህፃን ልጅ አይደለም። ዴቭን ሲናገር በደንብ አድርጌ ሰምቼዋለሁ። በነገራችን ላይ ዴቭ በጣም አስተዋይ የሆነ ሰው ነው ከምላቸው። ንግግሩ በጣም ነው ደስ የሚለኝ። ብታዳምጡት ራሱ የማይሰለች ነው የልጅና ስለ ትዳር ያለው ቦታ፣ ስለ ትዳር የሚመክረው ምክር ወንድሜ ነው አይልም። በቃ የሆነ የለም ሚዛናዊ የሆነ ሰው ነውና አብርሽ ገና ዘሎ አልጨረሰም። ለዛ ነው እንጂ ይሄናል በእናንተ ላይ ሩታ በደንብ አድርጎ ልቦና ያውቃል፣ ድጋሜ በቀል እንደማትለው ማለት ነው። እና አብርሽ ህፃን ልጅ አይደለም፣ በግድ የሚሆን ፍቅር የለም። ስለዛ ትንሽ ጊዜ አብርሽንም መተው ነው እርግፍ አድርጎ ለእኔ ማለት ነው። ቤተሰቦች አብርሽንም ከመለማመጥ ና ተመለስ ና ግባ ናውጣ ከማለት እርፍ አድርጎ መተው። ደግሞ እኮ የሚያስጠላችሁ ነገር ስትተውት ሩታ የሆነ ነገር ስትጀምር ህይወቷ ላይ ይገባል። የገዛ እህቱ እንኳን እየተናገረች እኮ ነው። እሷ የሆነ እርምጃ ከሰው ጋር የሆነ ነገር ስትጀምር ልጁንም ቤቱን ምክንያት እያደረገ የእሷን ህይወት ይበጠብጣል። ወጥቶ እስከ መጨረሻው ከህይወቷ ውስጥ አይወጣም። ያ ደግሞ እሷ ሴት ልጅ ናት፣ ጊዜዋን እያቃጠለባት ነው። ወንድ ደግሞ ወደ እሷ ገብቶ አልገባም፣ ወደ እሷም ይፈልጋል፣ ወደዛም ደግሞ ዘሎ ያልጨረሰውን ደግሞ መዝለል ይፈልጋል። አብርሽን እንደዚህ ነው የተረዳሁት ቤተሰቦቼ። ስለዚ አይ ካለ ሁለተኛ ሩታ ህይወት ውስጥ እንዳይገባ ቋጭቶ እሱም እንደ ልቡ ይዝላል፣ እሷም እንደ ልቧ የራሷን ህይወት እንድትኖር ማድረግ ነው እንጂ በግድ አምጥቶ አስገብቶ በኋላም ያው ነው ተመልሶ ማለት ነው የሚሆነው ነገሩ። ወዶና ፈቅዶ በቃይን ብሎ አሳምኖ ውስጡን ከራሱ ጋር ተማክሮ ወደ ቤቱ ሲመለስ ነው ለኔ ጥሩ ነው ብዬ ነው ማስበውና አለመለማመጥ ነው። እስቲ ትንሽ ጊዜ ጨፍር፣ ልቡንም ከልቡ ጋር በደንብ ይማከር፣ መተው ነው አብርሽን ማለት ነው። ዘሎ ስላልጨረሰ አብርሽ ለዛ ነው እንጂ እንደው ምክንያት መደርደር ብችልና ከአብርሽ ጋር አልቀጥልም ብላ ብዙ ምክንያቶች መደርደር የሚገባት እንደውም ሩታ ነው ለኔ ማለት ነው። እስካሁን እኮ እሱ ከሄርሜላ ጋር ነው አይደል እንዴ? ምን የወሰነው ውሳኔ አለ በህይወት ውስጥ? ምን ያስተካከለው ነገር አለ? አብርሽ ህይወቱን አጽድቷል አላጸደም? ግን እስከነዚህ ስህተቱ አስተካክለዋለሁና ወደ ቤቱ ይመለስ ብላ እጇን ብትዘረጋ እሱ ደግሞ እጅሽን ሰብስቢ እያለ ነው። ስለዛ መተው ነው ብዬ ነው የማስበው።